አብሮነት 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 የአብሮነት መሽሩዕ እንደዚሁ ፕሮግራም ሆኖ ብቻ እንዳይቀር ደግሞ ሁላችንም በየፊናችን በያለንበት ይህንን ጉዳይ ተጥቢቅ ለማድረግ መሬት ላይ ለማውረድ የቻልነው እንድንለፋ አደራ ለማለት እንወዳለን። እዚህ የነበረንን ቆይታ ግን በዚህ ብንቋጭና የመጨረሻ ሐሳብ ከኡስታዝ ብንቀበል ምን ትላላችሁ? ሽክራን። አይ አንድ ሐሳብ ነበረኝና የመቋጫ ሐሳብ አንድ ሁለት ደቂቃ ለሁላችንም ብትሰጡን ተብሏል። ትስማማላችሁ? አንስማማም። ቢስሚላሂ እኔ ሚንበር አንድ ማድረግ አለበት ብዬ የማስበው ቅድምም ከተነሳው አንፃር ሐሳቦችን ማጫር የመጀመሪያው የሚዲያው ስራ ነው። ከዛ በኋላ ግን በፕሮጀክት መልክ ተመልሶ ወደ ሚዲያው መጥቶ ሚዲያው ነርቸር እያደረገው የሚሄድ ፕሮጀክት መፍጠር ቢቻል ወደ ፐብሊኩ ሄዷል ሐሳቡ። ፐብሊኩ ፕሮፖዛል ያመጣል። ከዛ ውስጥ የተመረጡትን ደግሞ ያንን ሐሳብ በደንብ ማስረጽ ላይ ፕሮጀክት ሆነው የሚሄዱ ነገሮችን በየጊዜው እየተከታተሉ እየዘገቡ ፕሮግረሳቸውን ለህዝብ ማድረስ ቢቻል አይ ቲንክ የሆነ ሐሳብ ከመሆን የዘለለ ወደ ምድር የሚወርድ እናንተ ራሳችሁ መስራት ይከብዳል። ምክንያቱም ይሄው ሚዲያው በራሱ ትልቅ ስራ ነው። እናንተ ፕሮጀክት ልትፈጥሩና ልትሰሩ አትችሉም። ግን ሰርቶ የሚያመጣ የሚሰራውን አካል ግን የሚዲያ ግብአት በመስጠትና ለህዝብ በማድረስ ድጋፍ እንዲያገኝም በማድረግ አንድ ፕራክቲካል ነገር እየሆነ እንዲሄድ ማድረግ ይቻላል። ለምሳሌ አንድነት አነሳን። አሁን አንድነት ላይ ምን ፕሮጀክት መሰራት ይችላል? በአመት ውስጥ ምን አይነት ሲምፖዚየሞች ይካሄዳሉ? ምን ያክል መጽሐፍቶች ይጻፋሉ? ግጥሞች፣ የአርት ስራዎች በጣም ብዙ ነው። አሁን ይህንን ነገር ለማስረጽ ማህበረሰብ ውስጥ ብዙ አይነት መንገዶች መጠቀም ይፈልጋል። ከዳዕዋ ከኹጥባ ከምናምን በዘለለ ማለት ነው። ፕሮጀክት ሆኖ የሚሄድበትን እሱ ላይ እንደዛ ቢታሰብ ጥሩ ነው ለማለት ነው። ጀዛኩሙላህ ኸይር። ካቢላ ማሻአላህ ጀዛከላህ ኸይር። ምናልባት እኔም እንደ መሽሩዕ ብዬ የማስበው ነገርን ለመጠቆም ብዬ ነው ሁለት ደቂቃ ያልኩት። የሌሎችንም ደቂቃ የመሐመድ አባተን እጠቀማለሁ። አይደግምም እሱ ሰጠኝ። ምንድነው መጻዩ ጊዜ እንደ ሀገር በጣም ብዙ አብሮ መሆን የሚፈልግ ጊዜ ነው ያለው። እንደ ሀገር ራሱ ዓለምን ያየን ያለ ነው። በዚህ መውጅ ውስጥ ለምሳሌ አንድ ከባድ አውሎ ንፋስ ሲመጣ ቀለል ያለው አካልን ነው አንስቶ ሰማይ ላይ የሚያንሳፍፈው አይደለ? ግን ሰብሰብ ያለ ትንሽ ኪሎ ያለው ሲሆን መሬት ይዛል። እንዴት ነው ኪሎአችንን ልንጨምር የምንችለው? ይሄ ምናልባት ብዙ ትንታኔ ሊፈልግ ይችላልና ምናልባት እናንተም አመትን ጠብቃችሁ ሳይሆን እነዚህ ነገሮችን ብዙ እንደ ሀገርም እንደ ሙስሊምም እኛም ብቻ ላይ ለይቶ ሊመጡ የሚችሉ ነገሮች ወይም ሀገር ላይ ከዛም ከዚህም ዙሪያችን እየዞሩ ያሉ ነገሮች ሲመጡ ያን ዘመን እንዴት አድርገን ነው ልንሻገር የምንችለው የሚለው ነገር አንድ እንደ መሽሩዕ ቢያዝ በጣም ወሳኝ ነው ብዬ ነው የማስበው። በጣም መውጁ ከባድ ስለሚሆን ማለት ነው። ለዚህ ምናልባት እናንተ ካሏችሁ አዶን ነው ምን ያክል ክፍት ሰዓት እንዳላችሁ ባላቅም ካሏችሁ ጊዜያት ለዚህ ትንሽ ትኩረት ብትሰጡ፣ ምክንያቱም እነዚህ አጠቃላይ በተለያየ ስያሜ ምን ሰራቸው ለማህበረሰቡ ተደራሽ የሆኑ ፕሮግራሞች ሁሉም ጠቃሚ ናቸው። ያልቀጥል የሚችል ግን የህልውና ጥያቄ ሲረጋገጥ ነው። ስለዚህ ይሄንን ነገር እንዴት አሁን ምናልባት በሌላ ጊዜ በደንብ እናለን። ለዚህ ለማህበረሰቡም ደግሞ በዚሁ አጋጣሚ ልል የሚፈልገው በየትኛውም ታሪክ ውስጥ በየትኛውም የሰው ልጅ ህይወት ውስጥ ሰው ልጆች እንኳን ገና በሌላው ሳይንስ ውስጥ እንደሚባለው እንኳን እንደው ከዛ እንኳን ትምህርት ስንወስድ ብዙ ችግሮቻቸውን በግል ካለፉት የበለጠ በጋራ ያለፉት የተሻለ ውጤትን አስመዝግበዋል። በጋራ ያለፉት በጋራ የተንቀሳቀሱት ለጋራ ዓላማ አንድ የጋራ ዓላማን ቀርጾ የሄዱ አካላት
የተሻለ ከሌላው ተበታትኖ ከሚንቀሳቀሱ ማህበረሰቦች የተሻለ ውጤት አስመዝግበዋልና ከሚከፋፍሉን አንድ የሚያደርጉን ከሚያለያዩን የሚያግባቡን ከጊዜያዊ ጥቅም ረጅሙን ጥቅም ሙሉ ነገሮችን ታሳቢ ባደረገ መልኩ ሁላችንም ብንንቀሳቀስ የተሻለ ነው የሚለውንም ለማከለው ሽክራን ባረከላሁ ፊክ مرحبا في زيادة خير በጣም ነው የምናመሰግነው ኡስታዝ زيادة ካለ ዚያዳ ሳይሆን ህልም ሲል መሐመድ አባተ ከርዕሱ ጋር ይገናኝ ነበር የነብዩላህ ኢብራሂም ቦታው አወሊያ ትምህርት ቤት ነው ይመስለኝ ሳይሆን አወሊያ ትምህርት ቤት ነው ነብዩላህ ኢብራሂም ክፍል ውስጥ ነው የተቀመጡት ሰው ሊያናግራቸው ሊዘይራቸው ተሰልፈዋል እና ከሰልፉ ኋላ ቆሜ በጣም ቸኮልኩኝ ለመግባት የትኛው ክፍል ይሆናሉ ምናምን ይያልኩ ከዛ የሚያሰልፈው ሰው ጠራኝ ና ብሎ ከዛ ወደፊት ሊያሰልፈኝ ነው ብዬ ስመጣ ግባ አለኝ እና ሁለት ክፍሎች ተከፍተዋል እና ስገባ አንደኛው ክፍል የለውም ከዛ ሁለተኛው ክፍል ላይ ስገባ ሁለተኛው ወንበር ላይ ናቸው ቁጭ ብለዋል ከዛ ሩጭ ሄድኩና ከኋላቸው ተቀመጥኩ እና ኡማው እንዴት ነው አንድ ሊሆን የሚችለው ብዬ ልጠይቃቸው ነው እና እንደዚህ ልጠይቃቸው ስል ከፊት አንዱ ሰው መጣ ማቀው ሰው ነው ከዛ እኔ ጥያቄውን አቀረብኩላቸው ይሄ ኡማ እንዴት ነው አንድ የሚሆነው እንዴት አንድ ሊሆን ይችላል ስላቸው ከፊት የነበረውን ሰውዬ አንድ የጭቅጭቅ ርዕስ ላይ ጥያቄ አነሳላቸው በጣም ተቆጡና ተነሱ እና ጥለውን ሄዱ ከዛ እኔ በጣም ጮህኩኝ አንተ ነህ ሊነግሩን ሲሉ ማይሆን ርዕስ አንስተ ያስቆጣቸው ምናምን ብዬ በቃ እዛ በጣም እየጮህኩኝ በቃ እንደዛ ሆኜ ነው የነቃሁት እና ይሄ ዋህዳ ጉዳይ ምንድነው ብዬ ከዛ በኋላ ሳየው መልስ ነው እዛ ውስጥ ያገኘ ነው ወይንስ ለልዩነታችን ምክንያት ይሄ ነውና ተውት ነው ምንም ተፍሲሩ በጣም ቸገረኝ እዛ ደግሞ በመናም ያየሁት ያን ጥያቄ አነሳሰው ለይለተል ቀድር ላይ ነብዩ ሰለላሁ ዐለይሂ ወሰለም ሊናገሩ ሲሉ አው ልዩነት ሲያዩ አይደል ከኔ ተነሳ ያሉት ደግሞ ያን ጥያቄ ያነሳው ሰው በዳዕዋው ህይወት ውስጥ እንደዚህ ኺላፍ የሚወድ ሰው አይደለም ምክንያቱ አልገባኝም ግን በቃ ነብዩላህ ኢብራሂምን ለጠይቃቸው የነበረ መልስ ይሰጡኝ የነበረው ነገር በዚህ ርዕስ ምክንያት ያው መልስ ሳናገኝ ያዝነበት ነበር መርሐባ በጣም ነው የምናመሰግነው ሐቂቃ በጣም ደስ የሚሉ ሐሳቦችን አንስተናል ቆይታችን በጣም ያማረ ቆይታ ነበረ እንዲህ አይነት መሰባሰቦች ውይይቶች የአብሮነት ቆይታዎች ከተገናኘን ቆየን ይባላል ሰው አብሮ ሲቀማመጥ እንደው እንደዚህ አይነት አብሮነቶች ካደረግን ቆየን ይላል እንዲህ ካወራን ቆየን ይባላል እንዲህ ካወራን ሐቂቃ ቆይተናል 10 ዓመት በኋላ ነው የተገናኘው 10 ዓመት በኋላ ሐቂቃ ይሄንን መሰባሰብ ይሄንን አብሮነት ለማዘጋጀት የሚያነሳሳን እንዲህ አይነት የአብሮነት ፕሮግራሞችን ከሰራን ቆይት ስላልን ነው ከ3 እና ከ4ኛው ክፍል በኋላ በስቱዲዮ ነው ፕሮግራሞቻችንን በብዛት ያከናወን ነው ስለዚህ ወጣ ብለን እስኪ የአብሮነትን ጽንሰ ሐሳብ ከ10 ዓመት በኋላ ደግሞ ዳግም ህያው እናድርገው በሚል ነው እዚህ ድረስ የመጣ ነው በጣም ስቲምታ እንዳደረጋችሁ ተስፋ አደርጋለሁ ለተመልካቾቻችንም የሚሰጧቸው ሐሳቦች በጣም ያሻገራቸዋቸው ነጥቦች ህያው እንዲሆኑ ሰው ዘንድ የሆነች ነጥብ እንኳን አደርሰው ብዙ ጊዜ በሚዲያ በኩል የምናነሳቸው ሐሳቦች የሆነ ጠረፍ ላይ የሆነ ወቅት ላይ ሲኬድ እንዲህ ብላችሁ ያነሳችሁት ሐሳብ እኮ እዚህ ደርሷል ብለው ያሳዩናል የሆነ ነገር አድርገውት የሆነ ተቋም ሆኖ የሆነ ሰው ተቀይሮበት የሆነ ሰው የሆነ ነገሩን ቀይሮ እናገኛለን ቢዝነስ ተቋማት ሆነው የንግድ ሆነው ልጆች ተስተካክለው በጣም ብዙ ናቸው የሚደርሱንና ኡስታዝ አብፈታ የሚለው ነገር አለ ለአላህ ብለው ወርውረው የሚያነሳው ያጣም ስለዚህ ለአላህ Subhanahu Wa Ta'ala ብላችሁ የወረወራችሁት ሐሳብ
የሚያነሳው እንደማያጣ ደግሞ ተስፋ እናደርጋለን። በጣም ነው ደስ ያለን። በጣም ነው የምናመሰግነው። ሀቂቃ ሁላችሁንም እጅግ አድርገን እናመሰግናለን። ተመልካቾች እንዴት አገኛችሁት ፕሮግራማችንን? ሀሳባችሁን እስኪ ሼር አድርጉን። እንግዲህ ወደ ህይወት ሊቀየሩ የሚችሉ ብዙ ሀሳቦች ተነስተዋል። ሁላችንም በየፊናችን አቅማችን የቻለውን ያክል ወደ ተግባራዊነት ለመቀየር ጥረት እናድርግ። ሌሎች ወንድሞችም አሉ፣ የእነሱንም ሀሳብ እየሰማን ነበር ቆይታ ያደረግነው። በ10ሩን ዓመት ቆይታችንን አሸረል አዋኺርን ደግሞ በደንብ አድርገን የምናሳልፍ አላህ ያድርገን። ደግሞ 10ሩን በጀነት የተበሰሩ አሸረል ሙበሽሪን ፊል ጀና የእነሱንም ህይወት እያነሳን ነበር። ያው ከ10 ቁጥር ጋር ጥሩ ሪሌት ለማድረግ ሞክረናል፣ አላህ በፈቀደልን መጠን ማለት ነው። እዚህ የተገኙ ወንድሞችን እናመሰግናለን፣ ሀሳባቸውን እናከብራለን። ቢኢዝኒ ረብል ዓለሚን ደግሞ ወደ ተግባር ተቀይረው የምናገኝ ያድርገን። ከስቱዲዮ ጀርባ ወይም ከካሜራ ጀርባ የነበሩ በርካታ ባለሙያዎች ይህንን ብርድ ተቋቁመው ከዚህ ስብስብ ጋር ቆይታ ስላደረጉ እነሱንም እናመሰግናለን። የዛሬውን ፕሮግራማችን በዚሁ እንቋጫለን። አላህ Subhanahu Wa Ta'ala ግን ፕሮግራሞች አሉ፣ አብሮነት ይቀጥላል። እኛ እዚህ ጋር ነው የዚህን ፕሮግራም ማለት ነው የዚህን ቆይታችን በዚሁ እንቋጫለን። አላህ Subhanahu Wa Ta'ala ሀገራችንን ሰላም ዓለማችንንም አማን ያድርግልን። ወጀዛኩሙላሁ ኸይር ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።